በመድረኩ የተገኙት የቤንች ሸኮ ዞን ምክትል አስተዳዳሪና የከተማ ልማት ኮንስትራክሽን መምሪያ ኃላፊ አቶ መስፍን መንገሻ በዚህ ወቅት እንደገለጹት በ2018 በጀት ዓመት ለዞኑ የድል ዓመት መሆኑን ጠቅሰውም ለዘመናት የህብረተሰብ ጥያቄ የነበረውና የዞኑን የኢኮኖሚ እንቅስቃሴ የሚያሳልጠው የሚዛን አማን አየር ማረፊያ የበረራ አገልግሎት መጀመሩ ደስታቸውን እጥፍ ድርብ ያደረገ መሆኑን ተናግረዋል። ከዚህ አዲስ አበባ አንድ ቀን ጉዟችንን አንድ ሰዓት ባደረግነው ማግስት ዞናችን እንደማንኛውም አካባቢ እንዲታወቅ እንደማንኛውም አካባቢ ጊዜያዊ ዘመናዊ የሆነ የትራንስፖርት ዘርፍ ተጠቃሚ በሆነበት መንግስት የምናደርገው የሥራ አፈጻጸም በመሆኑ ለየት ያደርጋል። በተጠናቀቀው በጀት ዓመት በሁሉም ዘርፎች ተጨባጭ ውጤቶች መመዝገብ መቻሉን ገልጸው ይህም የ2018 በጀት ዓመት እቅድ የቅድመ ዝግጅት ስራዎች በአጭር ጊዜ መጠናቀቃቸውና ስራዎቹ በፕሮግራም መመራታቸው ለተግባራቱ ውጤታማነት ጉልህ ድርሻ እንደሚኖረውም ተናግረዋል። በአፈጻጸም ሂደት መታረም ያለባቸው ጉዳዮችን ፈጥኖ በማረም ረገድ ጠንካራ ስራዎች መሰራታቸውን ያነሱት ምክትል አስተዳዳሪውም ልዩ ትኩረት የሚሹ ጉዳዮች ላይ በትኩረት መሰራቱን ጠቁመውም በጤና ዘርፍ ጤናው የተጠበቀ የማህበረሰብ ክፍል ለመፍጠር በዞኑ ባሉ ወረዳና ከተማ አስተዳደሮች የማህበረሰብ አቀፍ መድኃኒት ቤት ተገንብቶ ለአገልግሎት ክፍት መደረጉን ጨምሮ በጸጥታና በሰላም ጉዳዮችና በገቢ አሰባሰብ አቅምን ለማሳደግም በርካታ ስራዎች መሰራታቸውንም ጠቁመዋል። ሁሉም የገጠር ወረዳዎቻችን አካባቢ ቢሆን ሳይቀር የቅድመ መደበኛ ትምህርት ቤት፣ የቅድመ መደበኛ ሞዴል ትምህርት ቤት ተብሎ በሁሉም በየወረዳ ቀበሌዎቻችን ላይ እንዲገነቡ ለማድረግ ጥረት ተደርጎ የተካሄደበት መንገድ አሁንም ሳይቆም የመራን ያለበት መንገድ አፕሪሼት የሚደረግ ነው ማለት ነው። በጤናም ቢሆን በሁሉም የወረዳና ከተማ አስተዳደሮች ከተማ ላይም ቢሆን አቅም የሌለው የኛ ማህበረሰብ ክፍል ከበሽታ ተጽዕኖ ቢያንስ እንዲያግዙ ብለን የማህበረሰብ መድኃኒት ቤት የከፈትንበት መንገድ በጣም አፕሪሼት የሚደረግ ነው። በመድረኩ የዞን አስፈጻሚ መስሪያ ቤቶች የተጠቃለለ የ2018 በጀት ዓመት እቅድ አፈጻጸም ሪፖርትና የ2019 በጀት ዓመት መነሻ እቅድ በአቶ መስፍን ጉብላ ቀርቦ ውይይትም ተደርጎበታል። ቀረበው ሪፖርት ጥሩ መሆኑን አንስተውም በቀጣይ በ2019 በጀት ዓመት በዞኑ የሚታየውን የኑሮ ውድነትን ማረጋጋት ስራ፣ የግብርና ምርትና ምርታማነት ጋር ተያይዞ የቴክኖሎጂ አጠቃቀም እንዲሁም በትምህርትና በጤና ተቋማት ላይ እየታዩ ያሉ ጥሩ አፈጻጸሞች ላይ ትኩረት ተሰጥተው መሰራት ያለባቸው ጉዳዮች መሆኑንም አንስተዋል። ቁጥርና ክትትል አድርገናል። በተለይ ከህገ ወጥ ዋጋ ጭማሪ ጋር ተያይዞ የመሸጫ ኪሎ ሚዛን ጋር ተያይዞ ሪፖርቱ ላይ ተቀምጧል። ነገር ግን ከነዚህ ጉዳዮች ጋር ተያይዞ የሚታዩ ችግሮች እየተፈቱ አይደለም። ትምህርት ስራዎቻችንም እንደዚሁ የሰራናቸው የቅድመ አንደኛ ሞዴል ትምህርት ቤቶች የጤና ስራ የጤና ላይ የጤና ሽፋንን ከፍ ለማድረግ በዞን ደረጃ ከክልሉ ለመጀመሪያ ጊዜ የፋርማሲዎችን የህብረተሰብ ፋርማሲ ለመክፈት የተሞከረባቸው በጣም ትልልቅ የሚባሉ ቤዚክ በዚህ ዓመት ምንድነው የፈጸምነው በየዘርፉ ቢባል ማንሳት መጥቀስ የምንችላቸው ግራንድ ነገሮች ስላሉ የ2018 አፈጻጸም ውስጥ ሳይዘነጉ እንዳሉ ለማንሳት ያክል